ብዙ የሚባሉ የህወሓት አመራሮች አሁንም አዲስ አበባን እንቆጣጠራለን በሚል ቅዠት ነው የሚሰሩት ሲሉ አቶ ጌታቸው ረዳ ተናገሩ። የኢትዮ ጅቡቲ ባቡር ፍጥነት ከነበረው በእጥፍ ገደማ በመጨመሩ ህብረተሰቡ ጥንቃቄ እንዲያደርግ ጥሪ ቀርቧል። የትግራይ ጊዜያዊ ምክር ቤት ልዑክ ከአሜሪካው የኢትዮጵያ አምባሳደር ኤርቪን ማሲንጋ ጋር በክልሉ ወቅታዊ ሁኔታ ዙሪያ መምከሩ ተገልጿል። ሰላም ጤና ያስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እየጋበዝን የሰዓቱን አበይት ዜናዎች ይዘን ቀርበናል። ኢሊያስ ክፍሌ ነኝ። አብራችሁን ቆዩ። የትግራይ ጊዜያዊ ምክር ቤት ልዑክ በኢትዮጵያ ከአሜሪካ አምባሳደር ኤርቪን ማሲንጋ ጋር በክልሉ ወቅታዊ ሁኔታ ዙሪያ መምከሩ ተገለጸ። በቀጣይነትም ከአፍሪካና ከአውሮፓ ህብረት ጋርም እመክራለሁ ሲል ምክር ቤቱ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በሆኑት አቶ ጌታቸው ረዳ ከ2 ወራት በፊት የተመሰረተው የክልሉ ጊዜያዊ ምክር ቤት ልዑክ በኢትዮጵያ የአሜሪካ አምባሳደር ከሆኑት ኤርቪን ማሲንጋ ጋር መምከራቸው ተገልጿል። በክልሉ ጊዜያዊ ምክር ቤት አፈ ጉባኤ አቶ ሞገስ ታፈረና ምክትላቸው ዶክተር ደጀን መዝገብ የተመራው ልዑኩ ከአምባሳደር ማሲንጋ ጋር በትግራይ ወቅታዊ ሁኔታ፣ በጊዜያዊ አስተዳደሩ ቁመና፣ በፕሪቶሪያዊ ሰላም ስምምነት አፈጻጸም ዙሪያ መምከራቸው ተጠቁሟል። በተጨማሪም ተፈናቃዮች ወደ ቀያቸው በሚመለሱበት ሁኔታና በክልሉ በቀጣይ ምርጫ ማካሄድ ስለሚቻልበት ሁኔታ ልዑኩ ከአምባሳደሩ ጋር መወያየቱንም ከትግራይ ቴሌቪዥን ያገኘነው መረጃ ያሳያል። በተመሳሳይ በአፈ ጉባኤው የተመራው የክልሉ ጊዜያዊ ምክር ቤት ልዑክ በቀጣይ ከአፍሪካ ህብረት፣ ከአውሮፓ ህብረት፣ በአዲስ አበባ ከሚገኙ የሀገራት ኤምባሲዎችና ዓለም አቀፍ ተቋማት ጋር በመገናኘት ውይይት እንደሚያደርግም መረጃው አመልክቷል። በተያዙ ዓመት 2017 ዓ.ም በትግራይ ወቅታዊ ጉዳይ ለመወያየት የአሜሪካ፣ እንግሊዝ፣ ጣሊያን፣ ጀርመን፣ ዴንማርክ፣ ፈረንሳይና የአውሮፓ ህብረት ልዑካን በተደጋጋሚ ወደ መቀሌ ማቅናታቸው አይዘነጋም። የልዑካን ቡድኑ ከዚህ ቀደም በፕሪቶሪያ የሰላም ስምምነት አተገባበር፣ በትግራይ ወቅታዊ ሁኔታና በክልሉ ዘላቂ ሰላም ማረጋገጥ በሚቻልባቸው መንገዶች ዙሪያ ከጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ጋር እንዲሁም ከህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር መምከራቸውን መዘገባችን ይታወሳል። የኢትዮ ጅቡቲ ባቡር ፍጥነት ከነበረው በመጨመሩ ህብረተሰቡ ጥንቃቄ እንዲያደርግ ጥሪ ቀረበ። የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት የባቡር ፍጥነት በሰዓት 37 ኪሎ ሜትር ከነበረበት ወደ 60 ኪሎ ሜትር በሰዓት ማደጉን ተቋሙ አስታውቋል። የኢትዮ ጅቡቲ ባቡር አክሲዮን ማህበር እንደገለጸው የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት በቅርቡ በቀን የነበረውን የምልልስ መጠን ከ2 ወደ 8 ማሳደጉ ተገልጿል። የባቡሩ የፍጥነት መጠኑን በፊት ከነበረው በሰዓት 37 ኪሎ ሜትር ወደ እጥፍ ገደማ በመጨመር 60 ኪሎ ሜትር በሰዓት እንዲሄድ መደረጉን አመልክቷል። የባቡሩ ፍጥነት መጨመሩን ተከትሎ ህብረተሰቡ የፍጥነት መሻሻሉን ባለመገንዘብ ለአደጋ እየተጋለጠ መሆኑንም ጠቁመዋል። ስለሆነም በኢትዮ ጅቡቲ ባቡር መስመር አካባቢ የሚገኙ ነዋሪዎች የባቡሩ ፍጥነት ከዚህ በፊት ከነበረው መጨመሩን በመገንዘብ ጥንቃቄ እንዲያደርጉ ማህበሩ አሳስቧል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከዚህ በፊት ጉዳት ሲደርስ ይሰጥ የነበረውን የካሳ ክፍያ ማቆሙንም ገልጿል። ብዙ የሚባሉ የህወሓት አመራሮች አሁንም አዲስ አበባን እንቆጣጠራለን በሚል ቅዠት ነው የሚሰሩት ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ በአሁኑ ወቅት ከሚገኙበት ዱባይ አገር ሆነው ከአንድ የውጭ ሚዲያ ጋር ባደረጉት ቃለ ምልልስ በርካታ ጉዳዮችን ዳሰዋል። ለአቶ ጌታቸው ከቀረቡላቸው ጥያቄዎች መካከልም እርስዎ ከስልጣን ያስወገዱት ተቀናቃኞች ከፌዴራል መንግስት ጋር የሚገዳደር አቅም አላቸው ወይ የሚለው ይገኝበታል። አቶ ጌታቸው በሰጡት ምላሽም የህወሓት አመራሮች ማዕከላዊ ስልጣንን ከተነጠቁ በኋላ እነሱ ስልጣን ላይ በነበሩበት ወቅት ሲያደርጉ እንደነበሩት ከማዕከላዊ መንግስት የሚመጣ ጫናን የመጋፈጥ ትግል ገጥሟቸዋል። ከነዚህ የህወሓት አመራሮች ውስጥ ብዙዎቹ አሁንም አዲስ አበባን እንቆጣጠራለን በሚል ቅዠት ነው የሚሰሩት፣ እውነታውን መረዳትና መቀበል የማይችሉ ናቸው ሲሉም አቶ ጌታቸው ተናግረዋል። እናም ነገሮች በዚሁ መንገድ የሚቀጥሉ ከሆነ ትግራይን የመገንጠል እንቅስቃሴም ቢሆን ሊጀመር እንደሚችል አቶ ጌታቸው ረዳ ገልጸዋል። ቃለ መጠይቁን ያደረገው ጋዜጠኛ ጂም ስቴንማን እርስዎ ይህንን የመገንጠል አማራጭ ይደግፋሉ ወይ
በእርሶ እምነት ለትግራይ ቅድሚያ መሆን ያለበት ጉዳይስ ምንድነው ሲል ጥያቄ አቅርቧል። አቶ ጌታቸው በሰጡት ምላሽም መገፋት ከመጣ ትግራይን መገንጠል ልታስቀረው የምትችለው አማራጭ አይደለም ሲሉ መልሰዋል። አክለውም እኔ ግን ነገሮች ባሉበት ተጨባጭ እውነታ የምገነዘብና የምረዳ ሰው በመሆኔ ለትግራይ በጎ ፍላጎት ስላለኝ ብቻ ትግራይን መገንጠል ይሆናል ማለት አይደለም ብለዋል። ኤርትራ በትግራይ ጦርነት መሳተፏና አሁን ደግሞ በኤርትራና በጠቅላይ ሚኒስትር አብይ መካከል ስላለው መካረር የተጠየቁት አቶ ጌታቸው ፕሬዝዳንት ኢሳያስ አፈወርቂ አብይ አህመድን የተመለከተው ሁሉን ነገር ለማድረግ እንደሚፈልግ ተስፈኛ መሪ፣ ነገር ግን እርሱ በቀላሉ ሊጠቀምበት እንደሚችል አስቦ ነው። ጠቅላይ ሚኒስትር አብይ አህመድ ደግሞ ከኤርትራ ጋር የጠበቀ ግንኙነት መጀመር የራሱን ዓላማ እንደሚያሳካለት ያምን ነበር በማለት ሁለቱም መሪዎች ትግራይ ላይ መቆመራቸውን አስረድተዋል። የፕሬዝዳንት ኢሳያስ አፈወርቂን ታሪክ ከግንዛቤ ለወሰደ ሰው የጊዜ ጉዳይ እንጂ ሁለቱ መሪዎች አሁን ወዳሉበት ደረጃ እንደሚደርሱ መገመት አይከብደውም። አንዳንዶች ኢሳያስ ሁሌም ህወሓትን ለማፍረስ የሚጥር ሰው ነው ይላሉ። እውነቱ ምንም ይሁን ምን አሁን በአዲስ አበባና በአስመራ መካከል የቀረው እንጥፍጣፊ ነገር ነው ሲሉም አቶ ጌታቸው ረዳ ገልጸዋል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱ ዜናዎቻችን ያደመጣችኋቸው ነበሩ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ።